መሪህ የተመሰገነህ አልፋና ኦሜጋ የመጀመሪያውና የመጨረሻው በሰማይ ገዢ በምድር ገዢ በአፈር ላይ ገዢ በአየር ላይ ገዢ ከከዋክብት በላይ ከፀሐይ በላይ ከደመና በላይ ከፍ ያለ ከስተንፋሳችን በላይ ደግሞ ለኛ ቅርብ የሆንክልን የናዝሬቱ ኢየሱስ ለዘላለም ስምህ ይባረክ። እኔና ይህ ጉባኤ ልንባርክ በፊት ቆመናል ይገባሃልና ታርዳሃልና ከቋንቋ ከነገድ ከጎሳ ሰዎችን ለአባቴ መንግስት ዋጅታልና ክብር ይገባል ተብሎ እንደጻፈው ክብር ልንሰጥ በፊት ቆመናል። ክብር ይገባሃል፣ ምስጋና ይገባሃል፣ እልልታ ይገባሃል፣ ጭብጨባ ይገባሃል። ንጉሥ ነህ አንተ፣ ኃያል ነህ፣ የፍጥረታት ሁሉ አባት ነህና የናዝሬቱ ኢየሱስ ስምህ የተባረከ ይሁን። እግዚአብሔር አባታችን አብ ስምህ ይባረክ፣ መንፈስ ቅዱስ ስምህ ይባረክ። በመካከላችን ስላለህ እናመሰግናለን። ቃል በኃይል ስለሚገለጽ ስምህ ይባረክ። የታሰሩ ስለሚፈቱ ስምህ ይባረክ። የወደቁ ስለሚነሱ ስምህ ይባረክ። ያዘኑ ስለሚጽናኑ ስምህ ይባረክ። እግዚአብሔር ሆይ ርስትን ለማንም የማሰጥ እግዚአብሔር አንተ ርስትን ለማንም ለሌላ ሰው ለሌላ ንጉሥ ለሌላ አባት ለሌላ አምላክ ነኝ ለምን የማትሰጥ ብቻ ይሆን አልፋና ኦሜጋ ስምህ ይባረክ። እናከብርሃለን። በዚህ ጊዜ ተናገረን፣ ፈውሰን፣ እርዳን፣ መንገድ አሳየን። ከኛ ጋር አንተ ሁንልን። ክፎች መጨነቅ ይጀመሩ፣ በሽታ መጨነቅ ይጀመር። አውሬው በኢየሱስ ይመታ፣ የጨለማ ጉልበት ይፍረስ በኢየሱስ። በዚህ ጉባኤ መካከል ታላቅነት ይገለጥ፣ ክብር ይገለጥ። አስጨናቂዎቻችን ዝም ይበሉ፣ በኢየሱስም ዝም ይበሉ። መናወጥ መጨነቅ ይጀምሩ በኢየሱስ። ምሕረት ይሁን በኢየሱስ። በሰማይ በምድር ምሕረት ይሁን፣ ምሕረት ይሁን። እግዚአብሔር ምሕረት ይሁን። ለነና ለዚህ ጉባኤ ምሕረት ይሁን፣ ለምድራችን ምሕረት ይሁን፣ ለኢትዮጵያ ምሕረት ይሁን። እናመሰግናለን ስለበዛልን ቸርነት፣ ስለበዛልን ምሕረት ስምህ ይባረክ። እግዚአብሔር አምላካችን አባቶችን ሆይ ከፍ ያለው ነገር ለማድረግ በመካከላችን ስላለ እልልታ ጭብጨባ ላንተ ይሁንልን። አሜን። በሆነው በኢየሱስ ስም ማቴዎስ ወንጌል 22 ከቁጥር 39 ላይ የእግዚአብሔር ቃል ነብና ከዛ በኋላ ወደ ትምህርታችን እንሄዳለን። እግዚአብሔር ይናገረናል። አሜን። ማቴዎስ 22 ከቁጥር 29 ላይ ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላልና አሁን እኔ የምናገረው ዛሬ ስለ እግዚአብሔር ኃይል። አሜን አሜን። እስቲ የእግዚአብሔር ኃይል በሉ። እግዚአብሔር ኃይለኛ አምላክ፣ ኃይል ያለው ስልጣን አለው በእግዚአብሔር እጅ። ጥበብ የሱ ነው፣ ስልጣን የሱ ነው። ኢዮብ ሲናገር እግዚአብሔር በኃይሉ ከፍ ያለው ነገር ያደርጋል ይላል። የእግዚአብሔር ኃይል ከፍ ያለው ነገር ያደርጋል። አሁን የተቀመጥንባትን ምድር የፈጠረው እግዚአብሔር በኃይል በችሎታው፣ አንተን የፈጠረው በስልጣኑ። የእግዚአብሔር ኃይል የፈረገውን ያደርጋል። የእግዚአብሔር ኃይል ስልጣን አለው። አሜን። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። አንድ ሰው የእግዚአብሔርን ኃይል ማወቅ አለ። አንድ አማኝ፣ አንድ የክርስቶስ ተከታይ፣ አንድ የእግዚአብሔር ወዳጅ የሆነ ሰው የእግዚአብሔርን ኃይል ማወቅ አለበት። የእግዚአብሔር ኃይል የሌለውን ወደ ማኖር ማምጣት ይችላል፣ ያለውን ደግሞ ወደ አለመኖር ሊያመጣ ይችላል። እግዚአብሔር ኃይሉ ትልቅ ነው። እዚህ ቦታ ሰዎች ወደ ኢየሱስ መጥተው የጠየቁ ጥያቄ ነው። ምንድነው ያሉት? አንድ ሰው አገባ፣ ሳትወልድ ሞተ። እቺ ሴት ቀጣው ወንድሙ አገባ፣ ለሰባተው ነው አገባ። አንዱ ሲያገባ ይሞታል፣ አንዱ ሲያገባ ይሞታል። ሰባቱም አገቧትና እቺ ሴት ለማንም ሳትወልድ። ስለዚህ እቺ ሴት ወደ እግዚአብሔር መንግስት ሰዎች ሲገቡ ለማን ነው የምትሆነው? ሴትዮዋ ለማን ነው የምትሆነው ብሎ ነው ክርስቶስን የጠየቁ ሰዎች። እነኚህ አወቅን ያሉ ሰዎች ናቸው። ቀላል ሰዎች እንዳይመስሉ። ክርስቶስን የጠየቁ ፈሪሳውያን ናቸው፣ አስተማሪዎች ናቸው፣ አለቆች ናቸው፣ መጽሐፍ ቅዱስን ጠንቅቀው የሚያውቁ ናቸው። እቺ ሴት ለማን ነው የምትሆነው? አንደኛውም አገባ ሞተ ሳትወልድ፣ ሁለተኛውም አገባ፣ ሶስተኛውም ለሰባተው ነው አገቧት። በእኛ በአይሁድ ሕግ መሰረት አንዱ ስሙት ለአንዱ ነው የምትሆነው። ስለዚህ ለማን ነው የምትሆነው? በትንሣኤ ጊዜ መጨረሻ የእግዚአብሔር መንግስት ሲመጣ እቺ ሴት ለማን ነው የምትሆነው ብለው ጠየቁት ይላል ክርስቶስን። ክርስቶስን ሲጠይቁ ኢየሱስ የመለሰው መልስ ምንድነው ያለው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና
ትስታላችሁ። ሰው የእግዚአብሔርን ኃይል ካላወቀ ይስት። አንድ አማኝ፣ አንድ አገልጋይ፣ አንድ ፓስተር፣ አንድ ነቢይ፣ አንድ አማኝ፣ አንድ በቃ የእግዚአብሔር ስራ የሚሰራ ሰው፣ አንድ የተፈጠረ ሰው እግዚአብሔር ይረዳኛል እግዚአብሔርን አምኖ ብሎ እግዚአብሔርን አምኖ ወደ ቤቱ የመጣ ሰው የእግዚአብሔርን ኃይል ማወቅ አለበት። መጀመሪያ ሰው ኃይሉን ካላወቀ፣ የእግዚአብሔርን ችሎታ ካላወቀ፣ የእግዚአብሔርን አቅም ካላወቀ የራሱ መከራ ከእግዚአብሔር ቁጥጥር በላይ ይመስል፣ የራሱ ችግር ከእግዚአብሔር ቁጥጥር በላይ ሊመስለው ይችላል። አንድ አማኝ፣ አንድ የተፈጠረ በጥሩ አእምሮ የሚያስብ ክርስቶስ ኢየሱስን አምኖ የመጣ ሰው የእግዚአብሔርን ኃይል ማወቅ አለበት። የሚጸልይ ሰው ኃይሉን ካላወቀ ሰዎች አይድኑም። ጸልዩ ራሱ የሚጸልይ ሰው ኃይሉን አውቆ ካልተናገረ ሰዎች አይድኑም። አንድ አማኝ ኃይሉን ማመን አለበት። መጀመሪያ የእግዚአብሔር ኃይል ይሄ ሰማይ ወደ ላይ ጠፈሩን ሲታዩት እንዲያዘው ቋሚ ነገር የለው፣ ግን ዝም ብሎ ቆሙ። እቺ ምድር ሲታዩ ከታች ውሃ አለ፣ መሬት ያለችው በውሃ ላይ ነው። ማን ነው ያቆመው? ጨረቃ የቆመችው በህዋ ላይ ነው። ዝም ብሎ ቦታ ነው የቆመችው። ከሰማይ ጋር ተለጥፋ አይደል የቆመችው ፀሐይ። ግን እንዲህ አድርጎ ያቆመው ማን ነው? መሬት ግራቪቲ አለ ይባላል። ሰው ሲወርቅ መሬት ግራቪቲ ስላለው ይስባል ይባላል ግራቪቱ። ግን ይሄ ግራቪቲ ምንድነው? መሬት ላይ ግራቪቲ ያስቀመጠው ማን ነው? የማን ኃይል ነው? አንድ ሴት ታረግዛለች፣ አጥንት ከሆዷ ይወጣል። አጥንትን ውሃን ወደ አጥንት ተቀየረው። ያ የማን ኃይል ነው? እስቲ የእግዚአብሔር ኃይል በሉ። አንድ አማኝ የእግዚአብሔርን ኃይል ማወቅ አለበት። የእግዚአብሔር ኃይል የሌለውን ወደ ማኖር ማምጣት ይችላል፣ ያለውን ደግሞ ወደ አለመኖር ማምጣት ይችላል። ዛሬ አንድ አዋጅ ይዤ መጥቻለሁ። እያንዳንዱ ሰው ከእግዚአብሔር ኃይል ጋር ይገናኛል። አሜን በለኛ ጊዜ የእግዚአብሔር ኃይል ስልጣን አለው። አሜን። ኃይሉ ከፍተኛው ነው። ለሰው የማይሰራው ይሰራል። እግዚአብሔር በኃይል ለሰው የማይቻለው በኃይሉ ይችላል። አንድ ነገር ስሙ። የእግዚአብሔርን ኃይል አረመጥ ያልተረዳችሁ ሰዎች አንድ ኦክሲጂን ሆስፒታል ውስጥ ለአንድ ቀን 5000 ብር ነው። አንድ ኦክሲጂን ወይም ይሄ ኦክሲጂን የምንተነፍሰው ኦክሲጂን በሆስፒታል ውስጥ 5000 ብር ነው ለአንድ ቀን። ከተወለድክ 20 ዓመት 30 ዓመት 40 ዓመት 50 ዓመት ሊሆን ይችላል። 70 ዓመት 100 ዓመት ሊሆን ይችላል። ያን ብር ከየት አመጣለህ? እስኪ ዛሬ ድረስ የተሸከመ ማን እንደሆነ ታውቃለህ? የእግዚአብሔር ኃይል ተሸክሞሃል። ኃይል ይሸከምሃል። ዛሬ የተጨነቃችሁ ሰዎች ለሰው የማይቻል ለማን ይቻላል ይላል ማለት ለእግዚአብሔር ይቻላል። እግዚአብሔር በኃይሉ ይላል ኢዮብ ሲናገር ከፍ ያለው ነገር ያደርጋል። ይሄ ጡንቻ አይደለም። እግዚአብሔር ኃይል ስንል ቃል ነው። የእግዚአብሔር ቃል ደግሞ ክርስቶስ ኢየሱስ ነው። አላዛር ጋር መጥቶ ክርስቶስ ማርያም አይነሳም እኮ ትንሣኤ ጊዜ እንደምነሳ አምናለሁ ምናምን ስትል ክርስቶስ የተናገረው ምን እንደሆነ ታውቃለህ? በትንሣኤ ጊዜ የሚያስነሳው ማን ነው? የማን ኃይል ነው? በትንሣኤ ጊዜ የሚያስነሳ እኔ አይደለሁም እንዴ? አሁንም እኮ እያነጋገርሽ ያለው ያ እኮ ነው ኃይሉ ካለ በኋላ ድንጋዩን አንሱት አለ። ድንጋዩ ከተነሳ በኋላ ግብታችሁ አውጡልኝ አይደለም ማለት አላዛር ሆይ ና ውጣ። ና የምትሏ ፊደል በኃይል ተለብሳለች። ዛሬም አንድ ቃል ይወጣል። ያንተ ነገር በክብር ይለወጣል። ያንቺ ነገር በክብር ይለወጣል። አንድ ጊዜ እስቲ የእግዚአብሔር ኃይል በሉ። ድገሙስ የእግዚአብሔር ኃይል በሉ። እስቲ ከቁጥጥር በላይ ነው በሉ። አንድ ጊዜ ስለዚህ እግዚአብሔር ይፈጥራል። ታውቃለህ? እግዚአብሔር እኮ ኃይል ነው። ፈጣሪ የተባለው እኮ ስለሚፈጥር እኮ እግዚአብሔር እኮ የተባለው ፈጣሪ የተባለው ስለሚፈጥር እኮ። አሁን ሳይንቲስቶች ፈጠርን እንዲያደረግን እንደ ምናምን የሚሉ ሰዎች እኮ እግዚአብሔር የፈጠረውን ነው እንጂ ያሳዩን። እግዚአብሔር ያልፈጠረው ነገር ማንም አላመጣም። እግዚአብሔር ዛሬም ይፈጥራል። መጽሐፍ ሲናገር እንዲህ አለ፣ መልካምነትንም ይፈጥራለሁ ክፋትንም ይፈጥራለሁ ነው። ለምሳሌ አሁን አንተ ቁጭ ብለሃል፣ እዚህ ጋር ቁጭ ብለሃል። ከታች እዚህ ጋር እሳተ ገሞራ እንዳለ ታውቃለህ? አሁን እሳተ ገሞራ ኖሮ ቢፈነደምን እሳተ ገሞራ ቢኖር አሁን ለምሳሌ እያንዳንዱ ሰው አንዱን ገምሱ፣ አንዱን ወደ አቡስቶ፣ አንዱን ወደ ምናምን፣ አንዱን ወደ አባሳ በትኖ ነው የሚለቀው። እዚህ ጋር ጉድጓድ ነው በትኖ። እግዚአብሔር እኮ በስልጣኑ ትልቅ እኮ ነው። አሜን። እስቲ ትልቅ ነው ይበሉ። እስቲ በል እግዚአብሔር በስልጣኑ ትልቅ እኮ ነው። አንዳንድ ሰዎች ራሳቸው የኖሩ ይመስላቸው፣ ራሳቸው ያሉ ይመስላቸው።
በራሳቸው የሚንቀሳቀሱ፣ በራሳቸው የሚማሩ፣ በራሳቸው የሚያገለግሉ፣ በራሳቸው በቃ ጤንነታቸው የተጠበቀው በራሳቸው ይመስላቸው። የእግዚአብሔርን ችሎታ ማወቅ አለባቸው። እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው። ስለዚህ በኃይሉ ለምሳሌ ኤርትራ ባህር ስትሄዱ እስቲ እግዚአብሔር ኃይል ተመልከቱ። ሙሴ ዘጸአት 14ኛው ምዕራፍ እስራኤልን ይዞ አመጣቸውና እዚህ ጋር ኤርትራ ባህር ነበር። ኤርትራ ባህር ነበርና ህዝቡ ጮሁ ይላል መጽሐፍ። ህዝቡ ጮሁ፣ ወደ ሙሴ ጮሁ። ከዛ በኋላ ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ደግሞ እንዲህ አለው፣ ለምን ትጮህብኛለህ? ለምን ትጮህብኛለህ ያለው ቀደም ብሎ ማወቅ ነበረብህ። ለምን አላወቅም ማለት ነው። አንተም ትጮህብኛለህ እንዴ? የኔን ክንድ ያወቅ፣ የኔን ኃይል ያወቅ፣ አንተም ትጮህብኛለህ እንዴ? አንተም ትጮህብኛለህ እንደነርሱ ነው ያለው። ምክንያቱም ሙሴ በ19ኛው ምዕራፍ ላይ ተራራው ሲጤስ አይቷል። እግዚአብሔር መጥቶ ልክ እንደ መብረቅ ሲንጎደጎድ አይቷል ሙሴ። ሙሴም እንደ ሌሎቹ ጮሄ፣ እንዳላወቁ እንደ እስራኤል ሰዎች ጮሄ። እግዚአብሔር መጣና አንተም ትጮህብኛለህ እንዴ ነው ያለው። በእጅ ያለው ምንድን ነው? በእጁ ያለው ምንድን ነው? ኃይል አለ። ያ ኃይል በትር ነበረ አለ። ኃይል እኮ ነው እሱ አለ። ዛሬ በትር ሆኖ የሚያገለግለው ያ ኃይል ምንድን ነው? መንፈስ ቅዱስ ነው። ዛሬ እያንዳንዱ ሰው በኃይል ታጥቆ ይወጣል። አንተ አሜን ካልከኝ፣ አሜን ብትለኝ እንዴት ያለ ቆንጆ መሰለ። አንድ ነገር ልንገርህ፣ ዛሬ እግዚአብሔር ኃይል አንተን ከተቀበርክበት ወይም ከተቀበርሽበት ቦታ ወደ ከፍታ ያወጣሃል። ያው ዛሬ ተቸግረ ግራ ጋብቶ ምንድነው የምትለው ነገር እግዚአብሔር ከዚህ ማን እንዳሻገረ ሳታውቅ ማለት ትወጣለህ። ኤርትራ ባህር ከፈለው የማን ኃይል ነው? እስቲ የእግዚአብሔር ኃይል በሉ። ባህሩን ስንት ቦታ ከፈለው? ባህሩን ስንት ቦታ ከፈለው? ሁለት ቦታ ከፈለው። በጎራዴ ተመቶ ነው? በመከላከያ ሰራዊት ተደርጎ ነው ወይስ በቃል ነው? እስቲ የእግዚአብሔር ኃይል በሉ። ይሰራል በሉ። ሳን ጊዜ እኔ አንድ ነገር የገረመ ነገር ልንገርህ። ዛሬ ብዙ ሰዎች ከዚህ ኃይል ይገናኙና ጠላት ይስማ አንተን ያስደነገጠ አትኖርም የሚል አይሳካልህም የሚል ይስማ። ኃይል አለ አንተ ጋር። መሬት በራሷ ዛባ ምን ትሆናለች? ትሽከረከራለች፣ ትዞራለች። በ24 ሰዓት አንድ ቦታ፣ በ12 ሰዓት አንድ ቦታ፣ 12 ሰዓት አንድ ቦታ። ለምሳሌ አሜሪካን ሀገር ስትሄድ ስንት ሰዓት ነው? አሜሪካን ሀገር ስትሄድ ከምሽቱ ወደ 9-10 ሰዓት አካባቢ። እኛ ጋር እንዲህ አለ። አሜሪካን ሀገር ጨለማ ነው። እሺ ከወዲህ ጨለማ አድርጎ ከወዲህ ብርሃን የሚያደርግ የማን ኃይል ነው? አምላክ እኮ እቺን ምድር በሰከንድ እንዲያሽከረክራል። ስታንድ ጊዜ የእግዚአብሔር ኃይል በሉ። ዛሬ ጠላቴ አላወቀም እንጂ አንተ ከኃይለኛው ከእግዚአብሔር ጋር ነው ያለው። የተቀበልከው አምላክ ኃይለኛው ነው። አባትና ኃይለኛው አባተ በርሳን ጠላትን ይረግጠዋል። በርሳን አንዳንዶች አመናችሁ እንጂ ማንን እንዳመናችሁ ያላወቃችሁ ሰዎች አሉ። ወደ ጌታ መጣችሁ እንጂ ማንን እንዳመናችሁ የማታውቁ ሰዎች፣ የእግዚአብሔርን ኃይል የማታውቁ አላችሁ። ቆይ ኤርትራ ባህር ከፍለው የማን ኃይል? እስቲ አንድ ነገር ንገሩኝ እናቶች። አሁንም በእናቴ ነው ተወለድኩትና አሁን አንዲት እናት እቺ ትወልዳለች ተብሎ የሚገምት ሰው አለ? አሁን አንተን የወለደች እናት አንድ ልጅ ከአንድ ሰው ውስጥ ወጣል ብሎስ ይታሰባል? የእግዚአብሔር ችሎታ ተመልከት። የእግዚአብሔር ችሎታ ተመልከት። እሺ አንድ ነገር ልንገርህ። አዳም ጊዜ የሞቱ ሰዎች ስም አውቃለህ? እግዚአብሔር አውቃለህ። ለምሳሌ ማን ነው ስምሽ? ወይንሸት ወልደማኔል ማን ነው? ዱባሌ ማን ነው? አንካርሶ ማን ነው? ሶግ ማን ነው? ሶግ ብለህ አታውቅም። አሁን እሷ ከሶግ ብለህ አላውቅም ነው የምትለው። እሺ ከ1000 ሰው በፊት እግዚአብሔር ያውቃል አያውቅም? ለስንት ዘመን የቆየው ነገር እግዚአብሔር ያውቃል። ችሎታ ብዙ ስለሆነ ማለት ነው። የእግዚአብሔር ኃይል ትልቅ ነው። አሜን። እስቲ የእግዚአብሔር ኃይል በሉ። እግዚአብሔር ኃይለኛ። የምታገለግሉት አምላክ ኢየሱስ ትልቅ እኮ ነው። አሜን አሜን። ባህሩን የከፈለው ባህሩ የሞተውን ይቀሰቅሳል። እስቲ የእግዚአብሔር ኃይል ተመልከት። አልዓዛር በተነሳ ጊዜ አንተ አውሬ ብትሆን ምን ትሆናለህ? አልዓዛር በተነሳ ጊዜ አንተ ከነሱ ጋር አውሬ ብትሆን
ምን ማርያም እና ማርታ ሰፈር ቢቶን ኖሮ አላዛርን ነውጣ አለው። አላዛር እንደተገነዘ ወደ ውጭ ወጣ ይላል። ማንም ሳይሸክመው ገመድ ሳይጣል ከጉድጓድ አላዛርን ሲያወጣ ኢየሱስ እንዲህ አለ፣ ፊቱትና ይሄዳል። ፊቱትና ይሄዳል። እሺ እስቲ አስባንተ በዛ ቀን አብሬ ቢቶን አንተ አላዛር ተፈቶ ከተገነዘበት ተፈቶ ሲሄድ ትንቀሳቀስ ትላንትና አልቅሰህ ወይኔ ብለህ የእድር ምናምን መዋጮ ክፍለ ያለው ሰው ተቀብሮ ድንጋይ ተቀድሞለት ያለው ሰው እንደገና መጥቶ ወጥቶ ሲታይ ወጥቶ ሲንቀሳቀስ ገበያ ምናምን ሲታይ ሰው ከሰዎች ጋር መብል ሊበላ ሲል ቁጭ ብሎ ሲታይ ምን ትሆናለህ አንተ? በዛ ጊዜ ዛሬም እኮ እግዚአብሔር ኃይሉ ያው መጽሐፍ ሲናገር ዕብራውያን ጻፊ 13:8 ላይ ክርስቶስ ኢየሱስ ትላንትናም ዛሬም እስከ ለዘላለም ምንድነው? ያው ነው። እስቲ አንድ ጊዜ ያው ነው በሳን ጊዜ እስቲ ይሰራል በሳን ጊዜ ያው ጠላት አላወቀም እንጂ አንተ ስላላወቅህ እኮ ነው ጠላት የሚጫወትብህ፣ አጋንንት የሚጫወትብህ፣ ድግምት የሚጫወትብህ፣ መርገም የሚጫወትብህ የአባትን ኃይል ስላላወቅህ እኮ ነው። ችሎታውን ስላላወቅህ እኮ። ዛሬ አንዳንዶች ከዚህ ኃይል ትገናኛላችሁ፣ ታስፈራላችሁ፣ ጠላቶቻችሁ ድንግጥ ይላሉ። አሜን አሜን። አሁን ዛሬ ከኦፕራሽን የሚከለክሉ ሰዎች አሉ። ለምን ቢባል ኃይሉ ያገኛቸዋል። ከሞት የሚያመጡ ሰዎች አሉ። ለምን ቢባል ኃይሉ ያስመልጣቸዋል። እስቲ ከእግዚአብሔር ኃይል በርሳን ጊዜ እኔን ያስመልጠኛል በርሱ ድገሙስ። የእግዚአብሔር ኃይል በርሱ ያስመልጠኛል በሉ ድገሙ። የእግዚአብሔር ኃይል በርሱ ትልቅ ነው በርሱ ቀንበርን ይሰብራል በርሱ በሽታን ያፈርሳል በርሱ መከራን ይገፈትረዋል በርሱ። አማኛ ለነለ በዝበት የእግዚአብሔር ኃይል ካንተ ጋር ይሆናል። የእግዚአብሔር ኃይል ካንተ ጋር ከሆነ ጠላቶቹ ይረበሻሉ፣ ጠላቶችሽ ይረበሻሉ። እግዚአብሔር የጠላቶችን እስትንፋስ ራሱ የሚቆጣጠረው እግዚአብሔር አንድ ማገን ወልቀ ተባቴ ይተ ጨረን ምንተከ ማገን ወልቀ ተባቴ ሰዎች ዛሬ የሆነ ነገር ይወጣላቸው። እድለ ፉልታውን ሰማን ቶና ለማኑ ማንና ኮቢቾ ሁረቴ እድለ ፉልታውን አማኔው ማንቺ አሜን ነው ኢሳዶ አሜን። ኢየሱስ ጌታ አባቴ ትልቅ እኮ ነው። ደገጮይ ኢቾር ነው ማገን ወልቃት ይምተ ማገን ወልቃቴው አቅመክር አለ ይሄገው አከራም ተጥረ ወሮ አብታ ማገን ወልቃ አለ ኪኖ ጮይ ወሮኬ ያደብታ ሂጣቴው ቦቶ ጮይ ካጣቀደ ጀመረቶ ማይረኔ ተክሎ ማገን ወልቃቴ ሃሮ ነው ሶሎሶላ